ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሳምንቱ መጨረሻዎች እንዴት ነበሩ፣ ዛሬስ በሚደረጉ ጨዋታዎች ላይ ምን እንጠብቅ የሚለውን ልታጋሩን ትችላላችሁ። አሊያም በፕሮግራማችን ይዘት ምልከታዎቻችሁን አድርሱን። በመረጃ ሰዓታችን አስቀድመን የአገር ቤት ጉዳዮችን እናነሳለን። በአውሮፓ በርከት ያሉ ጨዋታዎች ነበሩ። በተለይም በስፔን ሲጠበቁ የነበሩ ሁነቶች ውስጥ አንደኛው ቀጣይ ሳምንት ሪያል ማድሪድ ግራና ቀኝ ቆሞ ባርሴሎናን ይቀበላል አይቀበል የሚለው ነው። ማድሪድ ያንን በራሱ አረጋግጦታል። ቬኒሲየስ ጁኒየር ድንቅ ነበረ፣ እንመለከተዋለን። በስፔን ላሊጋ ቆይታ እናደርጋለን። አንድ ሊግ አሸናፊው ታውቋል፣ እንመለከተዋለን። ውድ ቤተሰቦቻችን በአጠቃላይ በጣሊያን፣ በጀርመን፣ በፈረንሳይ መረጃዎች በስፋት ተካተዋል። በመካከለኛው ምስራቅና የአውሮፓ ሻምፒዮንስ ሊግን የተመለከተን ጥንቅር ለእናንተ ውድ አድማጮቻችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን በቅደም ተከተል የምናደርሳችሆናል። በተለይም ቶትናም እድሉን ይጠቀማል ላይጠቀምም፣ በጣም ወሳኝ ምሽት ነበረ። ከወራጅ ቀጠና ወጥቷል ከረጅም ጊዜ በኋላ ቶትናም። የምሽቱን እውነት በተወሰነ መንገድ እናነሷለን። ቶትናም እንዴት ከወራጅ ቀጠና ወጣ የሚለውን ጉዳይ፣ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በአርሰናል የነጥብ ልዩነቱ ወደ 6 እንደሰፋበት ይታወቃል። ሲቲ ከቀሩት ሁለት እጁ ላይ ካሉ ጨዋታዎች አንደኛውን ዛሬ ነው የሚያደርገው፣ ከኤቨርተን ጋር ነው። ጨዋታው በብዙ መንገድ ይጠበቃል። ሲቲ ቤት ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን እናካፍላችኋለን። ሲቲዎች ቅድመ ግምታችሁን ላኩልን። በቼልሲ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። በተለይም ከዝውውር ጋር በተያዘና ኮንትራት ከማራዘም ጋር በተያዘ ዛሬ በስታንፎርድ ብሪጅ የሚጠበቀው የቼልሲን ጨዋታ የተመለከተም ተጨማሪ ጥንቅሮችን ለእናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻናል ለሰማዮቹ ይዘናል። ሚኬል አርቴታ ዛሬ ስራ አለባቸው፣ ትልቅ ስራ አለባቸው፣ እንመለከተዋለን። የቡድኑ አምበል በካሜራ እይታ ስር ወድቋል። አንድ ንግግሩ በጣም አስገራሚ ነበረ። የቡድን ዜና እናነሳለን። በአርሰናል በኩል ተጠባቂ ሁነቶች አሉ። በተለይም በሳምንቱ አጋማሽም ረፍት እንደማያደርግ ይታወቃል ማንቸስተር ዩናይትድ። ይህን እውነት የተመለከተ ተጨማሪ ጥንቅሮችን ለአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናል እናነሳለን። ማንቸስተር ዩናይትድ የላንክሻየር ደርቢን ጨዋታ ድል ካደረገ በኋላ ከሚያስፈልገው 1 ነጥብ በላይ ተጨማሪ 2 ነጥቦችን ጨምሮበት ማለት ነው ወደ ሻምፒዮንስ ሊግ ተመልሷል። ዩናይትድ ቤት አሁን ብዙ አነጋጋሪ ሁነቶች አሉ። እነ ኮቢ ሜይኖ አነጋጋሪ ናቸው። በብቃት ደረጃ ማይከል ካሪክ የቋሚነት ጥያቄ በርካቶች እያነሱ ይገኛሉ። በሊቨርፑል በኩል ቀጣይ አውሮፓ ሻምፒዮንስ ሊግ ትኬትን መቁረጥና በተለይም አርኔ ስሎት ፈጽሞ የዩናይትድ እንድል አልቀበለውም ባሉበት አንድ ጉዳይ እናነሰዋለን። ተጨማሪ ጥንቅሮችንም ለሊቨርፑል ደጋፊዎች ይዘናል። ከድሉ በኋላና በድሉ ማግስት ዩናይትድ ቤት ምን አዲስ ነገር አለ፣ ሊቨርፑልስ ቤት ተጨማሪ መረጃዎች በቃል ስፖርት ዩቲዩብ ቻናል ላይክ ማድረግ እንዳይረሳ። እንደዚሁም ወደ ቤተሰቦቻችን ሰብስክራይብ አድርጉን። በሀሳብ መስጫ ሳጥናችን ላይ ትላንታችሁ ወይም የሳምንቱ መጨረሻ እንዴት አለፈ፣ ዛሬስ ምን እንጠብቅ? መልካም ቆይታ። በሀገር ቤት የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት መደረጋቸውን ዛሬ ይጀምራሉ። በአዲስ አበባ ስቴዲየም ወላይታ ዲቻ ከሀዲያ ሆሳዕና፣ እንደዚሁም ሐዋሳ ከተማ ከሸገር ከተማ ጨዋታ ሲያደርጉ፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መቻል ከአዳማ ከተማ፣ ድሬዳዋ ከተማ መቻል ከአዳማ ከተማ ብቻ የዛሬ ጨዋታ ነው። 3 ጨዋታዎችን ዛሬ በኢትዮጵያ ፕሪሚየር ሊግ የምናየው። በአውሮፓ የሚጠበቁ መርሃ ግብሮች አሉ። ቼልሲ ከኖቲንግሃም ፎረስት ስታንፎርድ ብሪጅ ላይ፣ ኤቨርተን ከማንቸስተር ሲቲ ሂል ዲክሰን ስቴዲየም ላይ በፕሪሚየር ሊግ። በላሊጋ ሴቪያ ከሪያል ሶሴዳድ፣ በጣሊያን ክሮሜንሴ ከላዚዮ እና ሮማ ከፊዮረንቲና ጨዋታ ያደርጋሉ። ሁለቱን የፕሪሚየር ሊግ ተጠባቂ ጨዋታዎች ሰፋ ያለ ትንታኔ ይዘንባቸዋል። የቼልሲም የሲቲም ደጋፊዎች መልከታዎቻችሁን እያጋራችሁን አብራችሁን ቆዩን። በስፔን ላሊጋ መረጃዎቻችን እንጀምር። በስፔን ላሊጋ በርከት ያሉ ግቦች ከተቆጠሩበት አንደኛው መርሃ ግብር ሴልታ ቪጎ ኤልቼን 3-1 በሆነ ውጤት ድል ያደረገበት ነው። የሴልታ ቪጎን 3 ግቦች በ14ኛው ደቂቃ ላይ አልቫሬዝ፣ በ30ኛው ደቂቃ ላይ ስፓስ፣ በ85ኛው ደቂቃ ላይ ኢግሌሲያስ አስቆጥሮታል። በኤልቼ በኩል አንድሬ ሲልቫ ነበረ ከሽንፈት ያልታደገች ብቸኛዋን ግብ 82ኛው ደቂቃ ላይ ከመረብ አዋሃዷት የነበረውም። በዚህም ሴልታ ቪጎ በሜዳውና በደጋፊት በጣም ወሳኝ የተባለ 3 ነጥቦችን ባስቆጠሯቸው 3 ግቦች ማሳካት ችለዋል።
ከሜዳ ውጭ የተጫወተው ሪዮ ቫይካኖ ሄታፌን ሜዳው ድረስ ሄዶ 2-0 አሸንፎታል። እንግዳውም ቡድን ሪዮ ቫይካኖን ሁለት የማሸነፊያ ግቦች 38ኛው ደቂቃ ላይ ካሚያሎ 73ኛው ደቂቃ ላይ ራንዲ ኔትካ ነበሩ ከመረብ ማዋሃድ የቻሉት። ሌላ በርከት ያለ ግብ የተመለከትንበት ሪያል ቤትስ ሪያል ሆቪድን 3-0 በሆነ ውጤት ድል ያደረገበት ነው። በ34ኛ ሳምንት የሪያል ቤትስን 3 የማሸነፊያና 3 ነጥብ ማግኛ ግቦች ቾ በ22ኛው ደቂቃ ላይ ኤዝ አብዲ በ45ኛው ደቂቃ መልሶ ቾ 58ኛው ደቂቃ ላይ ኳስና መረብን አገናኝተዋል። በሪያል ኦቪድ በኩል ከሽንፈት ያልታደገች ግን ማስተዛዘኛ የምትሆነዋን ግብ የቪናስን 54ኛው ደቂቃ ላይ በቫር ተሽራ ነው ጨዋታውን ሪያል ቤት 3-0 በሆነ ውጤት ድል ማድረግ እየቻለው። በጣም ወሳኝ የተባለ ነጥብ ነው ለሪያል ቤትስ። ሎስ ብላንኮች ሪያል ማድሪዶች ቀጣይ ሳምንት ግራና ቀኝ ቆመው ከማጨብጨብ ራሳቸውን ጠብቋል። ወይም ማጨብጨብ እያለባቸው አናጨበጭብም ከማለት ወጥተዋል። በዚህም ትላንትና ኤስፓኞልን ሜዳቸው ድረስ ተጉዘው 2-0 በሆነ ውጤት ድል አድርገዋል። ቪኒሺየስ ጁኒየር 55ኛውና 66ኛው ደቂቃ ላይ ግቦቹን አስቆጠረ። ቪኒሺየስ ጁኒየር በተለይ አንደኛዋ ግብ ያስቆጠረበት የጥራት ደረጃ በጣም አስገራሚ ነበረ። ሪያል ማድሪድ እንግዲህ 2-0 ማሸነፉን ተከትሎ ወደ ድል ተመልሷል። ነጥቡንም 77 አድርሶ ወደ ነበረበት የ11 ነጥብ ልዩነት መልሰውታል። ኤስፓኞል በ39 ነጥብ 13ኛ ላይ ናቸው። ቀጣይ ሳምንት እሁድ ግዙፍ ጨዋታ ይካሄዳል። ይሄም በካምፕኑ ባርሴሎና ከሪያል ማድሪድ ኤል ክላሲኮ ጨዋታ ነው። ያንን ጨዋታ ባርሴሎና ድል ካደረገ ሻምፒዮን ይሆናል። ሪያል ማድሪድ ድል ካደረገ የባርሴሎና አሸናፊነትን ለማወጅ ሌላ ቀጣይ ሳምንት ጨዋታ ይጠብቃል ማለት ነው። ሪያል ማድሪድ ግን ግራና ቀኝ ቆሞ አጨብጨቦ የማስገባት ግዴታውን ትላንትና ድል በማድረግ ሰርዞታል። ቪኒሺየስ ጁኒየር 21 ጎል 12 አሲስት በዚህ ውድድር ዓመት አለው። ትላንትና 2 ግቦችን አስቆጠረ። የጨዋታው ኮከብ ነበረ። የጨዋታ ቡድኑ ድል እንዲያደርግ ረድቷል። በዚህ መሰረት አሰልጣኙ በብዙ አወድሶታል። በነገራችን ላይ ቪኒሺየስ ጁኒየርን በጣም ድንቅ ተጫዋች ሲሉ አወድሶታል። ከዛ ውጭ የኬሊያን ምባፔን ጉዳይ በተመለከተ አልቫሮ አርቤሎ ሁሉም የተጎዱ ተጫዋቾች ክትትል ይደረገባቸዋል። የሕክምና ባለሙያዎች ሁሉንም ነገር ይቆጣጠራሉ። በትርፍ ጊዜያቸው ማንኛውንም የፈለጉትን ነገር ማድረግ ይችላሉ። ኬሊያን ምባፔም ጣሊያን ሰሞኑን የነበረው ለዛ ነው ብለዋል እሳቸው። ከዛ ውጭ በመጨረሻም ግብ ሳይቆጠርብን ወጥተናል፣ በዚህም በጣም ደስተኛ ነኝ ሲሉ በጨዋታው ዙሪያ እንደ ቀጣይ ሳምንትም ልክ እንደዚሁ እንጫወታለን፣ ኤል ክላሲኮንም ድል እናደርጋለን ጠብቁ ሲሉ ተደምጠዋል። አሁን በላሊጋው ባርሴሎና በ88 ነጥብ ይመራል። ሪያል ማድሪድ በ77 ነጥብ ይከተላል። ቪላሪያል በ68 ነጥብ ሶስተኛ፣ አትሌቲኮ ማድሪድ በ63 ነጥብ አራተኛ፣ ሪያል ቤት በ53 ነጥብ አምስተኛ ደረጃ ላይ እንደዚሁ መቀመጥ ችለዋል። በጣሊያንም ሲጠበቁ የነበሩ ጨዋታዎች ነበሩ፣ ግን ያልተጠበቀ ውጤት የተመዘገበበት በተለይም ሳሱሎ ኤስ ሚላን ነው 2-0 ያሸነፈበት መርሃ ግብር ነበረ። ቤርዲ 5ኛው ደቂቃ ላይ፣ ሎሬንቴ 47ኛው ደቂቃ ላይ ሁለቱን የሳሱሎ ድል የማድረጊያ ግቦች ከመረብ ማዋድ ሲችሉ፣ በሌላ ጨዋታ ባቻ ውጤት የተጠናቀቀው የዩቬንቱስ እና የሄላስ ቬሮና ጨዋታ ይጠቀሳል። ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። በጨዋታው ለዩቬንቱስ ቪላሆቪች 62ኛው ደቂቃ ላይ፣ ለሄላስ ቬሮና ግን አስቀድሞ ቦዊ በ34ኛው ደቂቃ ላይ ያስቆጠራት ግብ ጨዋታውን እንዲመሩ አስችሏቸው ነበረ። ግን ዩቬንቱስ ነጥብ ጥሏል። ኮሞን በዚህ ሳምንት ነጥብ ጥሏል። የአውሮፓ ሻምፒዮንስ ሊግ ኮታን ለማሟላት የሚደረገው ጥረት በጣሊያን በጣም ወሳኝ ምዕራፍ ላይም እንዲገኝ ያደርጎታል። በጣሊያን ሴሪኤ አንድ ተጠባቂ ጨዋታ ነበረ። እነኚህ ተቀናቃኝ ቡድኖች ነጥብ ከጣሉ በኋላ የኢንተር ውጤት ይጠበቅ ነበረ። ኢንተር ከፓርማ ነበረ ትላንትና ጨዋታውን ያደረገው 2-0 በሆነ ውጤት ድል አደረገ። 45ኛው ደቂቃ ተጠናቆ በጨማሪው ደቂቃ ላይ ቱራም አስቆጠረ። ከዛ በኋላ 80ኛው ደቂቃ ላይ ሄንሪክ ሚኬታሪያን ሁለተኛዋን ግብ አስቆጠረ። ይሄ ማለት ውድ ቤተሰቦቻችን የ2025/26 የውድድር ዓመት የጣሊያን ሴሪ አሸናፊ እንዲታወቅ ያደረገ ውጤት ነው። ኢንተር ሚላን የ2025/26 የውድድር ዘመን የጣሊያን ሴሪ አሸናፊ ሆነዋል። ኢንተር ሚላን የጣሊያን ሴሪን ዋንጫ ለ21ኛ ጊዜ ማሳካት ችሏል። የኢንተር ሚላን ምሽት ድል ብቻ ሳይሆን ሻምፒዮን የሆኑበትም ነበረ ማለት ይቻላል። እንደ አጠቃላይ ኢንተር ሚላን ባለፉት
ወደ 7 ዓመታት ገደማ ወደ ቤተሰቦቻችን ሶስተኛ ጊዜ ሻምፒዮን ሲሆኑ እንደማለት ነው። ከዛ በመለስ ናፖሊ 2 ሻምፒዮን ሆናል፣ ሚላን አንድ ሆኗል፣ ዩቬንቱስ አንድ ሆኗል። ዩቬንቱስ ግን 2019-20 ላይ ነበረ የሆነው። በጣሊያን ሴሪ ሻምፒዮኑ ኢንተር በ82 ነጥቦች ይመራል፣ ናፖሊ በ70 ይከተላል፣ ሚላን በ67 ሶስተኛ ነው፣ ዩቬንቱስ በ65 አራተኛ፣ ኮሞ በ63 ነጥብ አምስተኛ ደረጃ ላይ እንደዚሁ መቀመጥ ችለዋል። በጀርመን ቡንደስሊጋ እንደዚሁ በርከት ያሉ መርሃ ግብሮች ቀጥለው ሲካሄዱ ነበረ። በ32ኛ ሳምንት ከነበሩ ጨዋታዎች ውስጥ አንደኛው ፍራይቡርግ ከወልቭስበርግ ያደረጉት ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። እንግዳው ቡድን ወልቭስበርግ ይመራ ነበረ። ኮል ራኪስ በ55ኛው ደቂቃ ላይ ግብ አስቆጥሮ በኋላም ላይ ግን ለፍራይቡርግ ለራንት 75ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 1-1 በሆነ አቻ ውጤት እንደዚሁ ሊጠናቀቅ ችሏል። በሴንት ፖሊ እና በሜዝ መካከል የነበረ ጨዋታ በእንግዳው ቡድን ሜትስ 2-1 አሸናፊነት ተጠናቋል። ታይዝ 6ኛው ደቂቃ ላይ ሚዊን 40ኛው ደቂቃ ላይ ገቦቹን ሲያስቆጥሩ ለሴንት ፓውሊን ኬሲያ ነበረ 87ኛው ደቂቃ ላይ ኳስና መረብን ያገናኘው፣ ግን ቡድኑን ከሽንፈት ሊታደገው አልቻለም። ሌላኛው ተጠባቂ የነበረው ጨዋታ በቦሩሲያ ሞንቹ ግላድባና በዶርትመንድ መካከል የነበረ ጨዋታ ነው። ጨዋታውን ቦሩሲያ ሞንቹ ግላድባ 1-0 በሆነ ውጤት ድል አድርጓል። ታፕኮቪች 88ኛው ደቂቃ ላይ የጨዋታውን ብቸኛ ግብ ከመረብ አዋህዷል። ቦሩሲያ ሞንቹ ግላድባ በቡንደስሊጋው መቆየታቸውን አረጋግጠዋል። ወደ ታችኛው ዲቪዥን አይወርዱም። ቦሩሲያ ዶርትመንድን 1-0 ማሸነፋቸውን ተከትሎ ማለት ነው። በ88ኛው ደቂቃ የተቆጠረችው ግብ በቡንደስሊጋው እንዲተርፉ አድርጓቸዋል ቦሩሲያ ሞንቹ ግላድባዎችን። ባየር ሙኒክ በ83 ነጥብ ይመራል፣ ሻምፒዮን እንደሆኑ ይታወቃል። ዶርትመንድ በ67 ሁለተኛ፣ አረቢ ላይፕዚግ በ62 ነጥብ ሶስተኛ፣ ባየር ሌቨርኩሰን በ58 ነጥብ አራተኛ፣ ስቱትጋርት በ58 ነጥብ አምስተኛ፣ ሆፈኔ በ58 ነጥብ በግብ ክፍያ ተበልጦ ስድስተኛ፣ ፍራይቡርግ በ44 ነጥብ ሰባተኛ ደረጃ ላይ እንደዚሁ መቀመጥ ችለዋል። በፍራንስ ሊጋ በርከት ያሉ መርሃ ግብሮችን ተመለከትን። ሊል ከሊሃቨር 1-1 ተጠናቀቀ። የሊሃቨርን ግብ ሃርድሰን በ29ኛው ደቂቃ ላይ ሊልን ግብ ሃርድሰን በ29ኛው ደቂቃ ላይ የሊሃቨርን ግብ ሱማሬ 33ኛው ደቂቃ ላይ ሲያስቆጥሩ፣ በሌላ ጨዋታ በሜዳውና በደገፊት ስትራስቡርግ ተሸንፏል። በቱሉዝ ነው 2-1 የተሸነፈው። የቱሉዝን ድል ማድረጊያ ግቦች ማቲያስ 43ኛው ደቂቃ ላይ፣ ኤመርሰን 84ኛው ደቂቃ ላይ ሲያስቆጥሩ፣ ስትራስቡርግን ከሽንፈት ያልታደገች ግብ አሞ አየው ነበረ 27ኛው ደቂቃ ላይ ከመረብ አዋህዶ የነበረው። ሌላኛው መርሃ ግብር ኦግዤር አንገርስን 1-0 ያሸነፈበት ነበረ። የኦግዤርን 3 ማሸነፊያ ግቦች ማራ 12ኛውና 61ኛው ደቂቃ ላይ፣ ሲያንኮ 67ኛው ደቂቃ ላይ ሲያስቆጥሩ፣ አንገርስን ከሽንፈት ያልታደገች ብቸኛ ግብ ኮያል ፑ በ77ኛው ደቂቃ ላይ በፍጹም ቅጣት ምታስቆጥሯል። 4 ግቦችን የተመለከትንበት መርሃ ግብር ነበረ። ፓሪስ ብሪስትን 4-0 በሆነ ውጤት ድል ያደረገበት መርሃ ግብር ማለት ነው። ማቶድ 13ኛውና 67ኛው ደቂቃ 2 ግቦችን ካባያሊ 20ኛው፣ ኮልሾ 89ኛው ደቂቃ ላይ ቀሪዎቹን ግቦች ከመረብ አዋህደው ነው አዳጊው ፓሪስ ብሪስትን 4-0 በሆነ ውጤት ድል ያደረገው። ሌላ እንደዚህ በርከት ያለ ግብ የተመለከትንበት መርሃ ግብር ኦሎምፒክ ሊዮን ሬንሰን 4-2 አሸንፎ 6 ግብ ያየንበት ነው። የኤንድሪክ ምሽት ነበር ማለት ይቻላል። በውሰት ኦሎምፒክ ሊዮን የተቀላቀለው በጨዋታው የአርሙቼክ 37ኛው ደቂቃ ላይ፣ ቶሊሶ 42ኛው ደቂቃ ላይ በፍጹም ቅጣት ምት፣ አንፎንሶ ማሪያ 52ኛው ደቂቃ ላይ፣ እንደዚሁም ኤንድሪክ 75ኛው ደቂቃ ላይ አራቱን የኦሎምፒክ ሊዮን የማሸነፊያ ግቦች ከመረብ ሲያዋህዱ ሬንስን ከሽንፈት ያልታደገው 2 ግቦችን ሙሳ ታማሪ 6ኛው ደቂቃ ላይ፣ ዲዩፓል 48ኛው ደቂቃ ላይ ነበረ ከመረብ ማዋሃድ ችለው የነበረው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የፍራንስ ሊጋን ፓሪስ ሰን ዠርሜን በ70 ነጥብ ይመራል። ሌንስ በ64 ይከተላል። ኦሎምፒክ ሊዮን በ63ኛ ነው። እንደዚሁም ሊል በ58 ነጥብ 4ኛ፣ ሬንስ በ56 ነጥብ 5ኛ፣ ሞናኮ በ54 ነጥብ 6ኛ ደረጃ ላይ እንደዚሁ መቀመጥ ችለዋል። በመካከለኛው ምስራቅ
አንድ ሲጠበቅ የነበረ መርሃ ግብር ነበረ። የሳውዲ አረቢያ ሊግ መሪው አልናስር በአልቃዳሲያ 3-1 በሆነ ውጤት ተሸንፏል። የሮናልዶ ቡድን አልሻማርት 23ኛው ደቂቃ ላይ፣ አል ጀውሪ 55ኛው ደቂቃ ላይ፣ ኮኒስ 78ኛው ደቂቃ ላይ ሶስቱን የአልቃዳሻ የማሸነፊያ ግቦች ሲያስቆጥሩ ለአልናስር ብቸኛዋን ግብ ዦዋ ፍሌክስ ነበር 39ኛው ደቂቃ ላይ ከመረብ አዋሃዷት የነበረው። አልናስር ከ16 የሊግ ጨዋታ በኋላ የመጀመሪያ ሽንፈቱ ሲሆን ይህንም ተከትሎ አልናስር በቀጣይ ሊጉን ለማሸነፍ ሁሉንም ጨዋታዎች ለማሸነፍ ይገደዳል ማለት ነው። አልሂላል በበኩሉ ቀሪ ሁሉንም ጨዋታዎች የሚያሸንፍ ከሆነ ሻምፒዮን መሆን ይችላል። አልናስር በ79 ነጥብ ይመራል። 74 ነጥብ አለው አልሂላል። አንድ ቀሪ ጨዋታ እጁ ላይ ያለ፣ ያንን ቀሪ ጨዋታ ድል ካደረገ ነጥቡን ወደ 77 ያሳድጋል። ከዛ በኋላ ከአልናስር ከራሱ ይገናኛል። ይህ በተለይም ሜይ 12 የሚደረገው ጨዋታ ትልቅ ትንቅንቅ ይኖረዋል ተብሎ ይጠበቃል። ክርስቲያኖ ሮናልዶ ግን አንድ ተልኳለን፣ መስራታችንን እንቀጥላለን ሲል ተደምጧል። ከጨዋታውም በኋላ አልናስር እንዳልኳችሁ በአልናስርና በአልሂላል መካከል ያለው የነጥብ ልዩነት አሁን ላይ 5 ነው። አልሂላል አንድ ቀሪ ጨዋታ አለው። እርስ በርስ መፋለማቸው ደግሞ የዋንጫውን ነገር አሁን አጣብቂኝ ውስጥ ከቶታል ለአልናስር። ስለዚህ አልናስር ሻምፒዮን ለመሆን ሁሉንም ጨዋታ ድል ማድረግ ይጠበቅበታል። በሴቶች የአውሮፓ ሻምፒዮንስ ሊግ አንድ የግማሽ ፍጻሜ ጨዋታ ነበረ። የባርሴሎና ሴቶች ከባየር ሙኒክ ሴቶች ትላንትና የባርሴሎና ሴቶች 4-2 አሸነፉ። በድምር ውጤት 5-3 አሸንፈው ለፍጻሜ በቅተዋል። በዚህም መሰረት በሴቶች የአውሮፓ ሻምፒዮንስ ሊግ አርሰናልን የጣሉት ኦሎምፒክ ሊዮኖች ባየር ሙኒክን ከጣሉት ባርሴሎና ጨዋታቸውን የሚያደርጉ ይሆናል። የአምና የፍጻሜ ተፋላሚዎቹ ባርሴሎና ዘንድሮም ደርሷል። አምና በአርሰናል ዋንጫውን ተነጥቆ ነበር። ዘንድሮስ የሚለው ይጠበቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በፕሪሚየር ሊግ የመረጃ ሰዓታችን ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ከእኛ ጋር ቆዩ። ሀሳብ አስተያየታችሁንም ላኩልን። በርንማውዝ ከክሪስታል ፓላስ የቪታሊቲ ስቴዲየም የ35ኛ ሳምንት መርሃ ግብር በብዙ ይጠበቅ ነበር። ቪታሊቲ ላይ በርንማውዝ ድል አድርጓል። ሌርማ 10ኛው ደቂቃ ላይ የፓላሱ ተጫዋች በራሱ ላይ ያስቆጠረላቸው። ጁኒየር ክሩፕ 32ኛው ደቂቃ ላይ በፍጹም ቅጣት ምት፣ ሪያን በ77ኛው ደቂቃ ላይ በጨዋታ አስቆጥሯል። በፓላስ በኩል ምናልባት የሚጠቀሰው የያን ፌሊፔ ማቴታ 89ኛ ደቂቃ ብረት የመለሰበት ኳስ ነው። ድሉን ተከትሎ በርንማውዝ ነጥቡን 52 አድርሶ አሁን 6ኛ ደረጃ ላይ ተቀምጧል። በቀጣይ እንግዲህ ከተቀሩት ጨዋታዎች አንጻር በርንማውዝ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ይችላል። ሊቨርፑል እና አስቶን ቪላ ስጋት ውስጥ ናቸው ማለት ነው። ቀሪ ጨዋታዎችን እያሸነፉ መሄድ ግድ ሊላቸው ይችላል። በበርንማውዝ በኩል 50 ነጥቦችን 50 ሲደመር ነጥቦችን ሰበሰቡ። ዘንድሮም ያው 52 ነጥብ አላቸው። በነገራችን ላይ ለሁለተኛ ጊዜ ነው 50 ሲደመር ነጥቦችን ሰብስበው በፕሪሚየር ሊጉ እንደሚያጠናቀቁ ያረጋገጡት። አምና 56 ነጥብ ይዞ ነው ያረጋገጠው ቡድኑ። ዘንድሮ 52 ነጥብ አለው። እንደገና ደግሞ ቀሪ 3 ጨዋታ እጁ ላይ ያሉ። ስለዚህ ከአምናው ነጥብ በላይ ሆኖ ሊያጠናቀቅ ይችላል ይህ ቡድን ማለት ነው። ከዛ በዘለለ ውድ ቤተሰቦቻችን በርንማውዝ አሁንም በፕሪሚየር ሊጉ ረጅሙ ያለመሸነፍ ጉዞ ነው። 15 ደርሷል፣ ቀጥሏል። አርሰናል 11 ላይ እንደቆመ ይታወቃል። ሲቲ 11 ደርሷል። እንግዲህ ዛሬ እያለ እስከ ቀጣይ መጨረሻ ምን ያህል ይሄዳል የሚለው ይጠበቃል። ዩናይትድ 11 ድረስ ነው መሄድ የቻለው። ሊቨርፑል 10 ድረስ ሄዷል በዚህ ዓመት። በርንማውዝ ግን 15 ደርሶ አሁንም ቀዳሚው ነው። የሰሜን ለንደኑ ክለብ ቶትናም ካስቶን ቪላ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ድል አድርገው ከወራጅ ቀጠና ወጥተዋል። ትላንትና በቶትናም በኩል በጣም የተሻለውን ቡድን ተመለከትን። በሮቤርቶ ዲዘርቢ ስር ኮነር ጋላገር 12ኛው ደቂቃ ላይ፣ ሪቻርልሰን 15ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ለቶትናም ሲያስቆጥሩ ቪላን ከሽንፈት ያልታደገች ብቸኛ ግብ በዋንዲያ ነበረ። 96ኛው ደቂቃ ላይ ከመረብ ያዋሃዳት። ድሉን ተከትሎ በአሰልጣኝ ሮቤርቶ ዲዘርቢ የሚመራው ቶትናም ከወራጅ ቀጠና ወጥቷል። ቶትናም ካለፈው ነሐሴ ወር በኋላም ለመጀመሪያ ጊዜ 2 ተከታታይ ጨዋታ አሸንፏል። ወልቭስ እና እንደዚሁም ደግሞ ትላንትና ደግሞ አስቶን ቪላ እንደማለት ነው። አስቶን ቪላ በ58 ነጥብ ሆነም የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ የሚችልበት ግን ደግሞ ቀጣይ ጨዋታዎችን ድል እያደረጉ መሄዱ አስገዳጅ እና ጫና ውስጥ የሚከተው ደረጃ ላይ ሲገኝ ቶትናም ድል ማድረጉን ተከትሎ በ37 ነጥብ 17ኛ መጥቷል። ላለመውረድ ሊድስ ትግላቸውን ያደርጋሉ ተብሎ ይታሰባል። በቀጣይ ላለመውረድም እየታገለ የሚገኘው ቶትናም ሊድስ፣ ቼልሲ እና ኤቨርተንን በቀጣይ የሚገጥም ይሆናል። ቶትናም ሆትስፐርስ የመጀመሪያ
አንደኛ ሳምንትና ሁለተኛ ሳምንት ጨዋታዎች አካባቢ ድል ካደረገ በኋላ ተከታታይ ጨዋታ አሁን ወልብስና አስቶን ቪላን ድል አድርጓል በተከታታይ ከረጅም ጊዜ በኋላ እንደማለት ነው። አሁን በአርሰናል በኩል እንግዲህ ዋንጫ ለማንሳት በሚያደርገው ጥረት ላይ ቀጣይ ሳምንት ዌስትሃምን ነው የሚገጥመው። ቶትናም ደግሞ የዌስትሃምን ነጥቦች በእያንዳንዱ ሳምንት ይፈልገዋል። ስለዚህ የሰሜን ለንደን ደርቢ ተቀናቃኞቹ ክለቦች አሁን የሚደጋገፉበት ሰዓት ደርሷል። አርሰናል ለቶትናም ሲል ሳይሆን ለራሱ የፕሪሚየር ሊግ ዋንጫ ሲል ዌስትሃም ዩናይትድን ማሸነፍ ይሻል። ስለዚህ ቶትናም በእጅ አዙር ተጠቃሚ ይሆናል ማለት ነው። ስለዚህ ሁለቱ የለንደን ተቀናቃኞች አንዱን የሚጠቅምበት ሰዓት መጥቷል። ሪቻርልሰን ትላንት ግብ አስቆጠረ። ሪቻርልሰን እንግዲህ ብራዚል ላይ ተጫዋች ሆኖ 10 ሲደመር ግቦችን በ5 የተለያዩ የፕሪሚየር ሊግ ሲዝኖች ወይም በማስቆጠር አሁን ይህንን ሪከርድ ከሮቤርቶ ፌርሚኒዮ በኋላ የተረከበ ተጫዋች ሆኗል። 2018፣ 19፣ 20፣ 21፣ 22፣ 23፣ 24 እና ዘንድሮ 10 ሲደመር ግቦች ላይ መድረስ የቻለ ሌላኛው ብራዚላዊ ተጫዋች ሆኗል። ማንቸስተር ሲቲ የፕሪሚየር ሊጉን መሪነት አርሰናል እንደወሰደበት ይታወቃል። አርሰናል የፕሪሚየር ሊጉን መሪነት መውሰድ ብቻ አይደለም፣ የነጥብ ልዩነቱ 6 ሆኖበታል። በእርግጥ ማንቸስተር ሲቲ እጁ ላይ 2 ቀሪ ጨዋታዎች እንዳሉት ይታወቃል። አንደኛው ዛሬ ከኤቨርተን ጋር የሚያደርገው የሂል ዲክሰን መርሃ ግብር ነው። 35ኛ ሳምንት መርሃ ግብር ነው። ያው ቀሪ ጨዋታ የፓላስ ብቻ እንደሆነ ይታወቃል። ይህን ጨዋታ ሲያደርግ ማለት ነው። በኤቨርተን በኩል በዚህ ዓመት 14 ድል አላቸው፣ 9 አቻ 14 ሽንፈት ገጥሟቸዋል። በሲቲ በኩል በዚህ ውድድር ዓመት እንዳጠቃላይ 37 ድል 8 አቻ 9 ሽንፈት አስተናግደዋል። በኤቨርተን በኩል የመጨረሻ 5 ጨዋታ 1 ድል ብቻ ነው ያላቸው። አንዳቸው ወጥቶ 3ቱን ተሸንፈዋል። በወቅታዊ ብቃት ኤቨርተን ጥሩ አይደለም። የመጨረሻ 3 ጨዋታ ላይ እንደውም ድል የለውም። 2ቱን ተሸንፈው አንዳቻ ነው የወጣው። በሲቲ በኩል የመጨረሻ 5 ጨዋታ 5ቱንም ድል አድርጓል። ሊቨርፑልን 4-0፣ ቼልሲ 3-0፣ አርሰናል 2-1፣ በርሊን 1-0፣ ሳውዝሃምፕተን 2-1 ያሸነፉበት ይጠቀሳል። በሁለቱ ክለቦች መካከል የእርስ በርስ ግንኙነት ብንመለከት ሲቲ 82 ጊዜ ኤቨርተን ረቶታል። ኤቨርተን 66 ጊዜ ሲቲን ያሸንፏል። 49 ጊዜ ባቸው ውጤት አጠናቋል። የመጨረሻ 4 ግንኙነት ነጥለን ከተመለከትን ሲቲ 3ቱን አሸንፏል። 3ቱንም 2-0 ያሸንፈው 1 ጨዋታ ባቻ ውጤት አጠናቀዋል። የመጀመሪያ ዙር መርሃ ግብርም ኤትሃድ ላይ ሲቲ 2-0 በሆነ ውጤት ነበረ ድል ያደረገው። ሲቲ የዛሬውን ጨዋታ ድል የሚያደርግ ከሆነ ከአርሰናል ጋር ያላቸውን የነጥብ ልዩነት ወደ 3 ዝቅ ማድረግ ይችላሉ። ከዛ በዘለለ ማንቸስተር ሲቲዎች ምን ያህል ግቦችን የሚያስቆጥራሉ የሚለው ግን በጣም ወሳኝነት አለው። የፕሪሚየር ሊጉ ነገር መጨረሻ ላይ ምናልባትም በግብም ጭምር ሊወሰን የሚችልበት እድል ስላለ ቀድመ ግምታችሁን ሲቲዝኖች የዚህን ጨዋታ ግን አድርሱን። በቼልሲ በኩል በዝውውር መስኮቱ ላይ ነቃ ተሳትፎን ቀጣይ ክረምትም እንደለመዱት ያደርጋሉ ተብሎ ይጠበቃል። የኤስ ሚላኑ ፓቭሎቪች ሌላኛው ኢላማቸው ሆኗል። በአሌግሪ ስር በጣም ደግዝን እያሳለፈ ይገኛል ተጫዋቹ። በቀጣይም እንግዲህ በቼልሲ በኩል ወደ ቡድን እሱን ማምጣት በሚቻልበት ሂደት ላይ ስራዎችን ይሰራሉ ተብሎ ይጠበቃል። ኤስ ሚላን ይህንን ተጫዋቹን ወደ ሌሎች ክለቦች መሸጥ ጉዳይ ላይ እስካሁን ያለው ነገር ባይኖርም የ5 ዓመት ተጫዋች ግን አሁን በቼልሲ ተፈልጓል። የተጫዋቹ ፍላጎት ምን አይነት ነው የሚለው በቀጣይ ይጠበቃል። ምናልባትም ቅያሬዎችም ሊኖሩ ይችላሉ። በተጫዋች መቀየርን እንደ አማራጭ በቼልሲ በኩል ልንመለከት እንችላለን። ምናልባት ቼልሲዎች እንዲህ አይነት ተከላካይ ከኤስ ሚላን ፓቭሎቪች ለማምጣት በተጫዋች ቅያሬና ገንዘብ ከሆነ ማን ነው ከቼልሲ መልቀቅ ያለበት የተከላካይ ክፍል ባህሪ ምልከታችሁን ቼልሲውያን ልታጋሩን ትችላላችሁ። በቼልሲ በኩል ከኮንትራት ማራዘም ጋር በተያያዘ የኤንዞ ፈርናንዴዝን ኮንትራት ማራዘም ጉዳይ ሲዝኑ ሲጠናቀቅ ስራዎች እንደሚሰሩበት ተረጋግጧል። ያው እንዳጠቃላይ ወኪሉም እንግዲህ አሁን ትኩረታችን ከቼልሲ ጋር ጨዋታዎች እንደለማድረግ ቀጥሎ የዓለም ዋንጫ ቀጥሎ ደግሞ ስለ ቆይታው ማለታቸው ይታወቅ ነበረ ከሰሞኑ ሃቪየር ፓስቶሬ። አሁን ቼልሲ ይዞት በወጣው መረጃ መሰረት እንግዲህ በቀጣዩ ውድድር ዓመት ይላሉ በኦፊሻል ገጻቸው ይህንን ተጫዋች ወደ በቡድኑ ማቆየት እንደሚፈልጉና ቀጣይ ድርድር እንደሚደረግ ተረጋግጧል። በእርግጥ ኮንትራት አለው፣ ግን ተጨማሪ የጥቅማ ጥቅሞችን ልክ እንደ ኮል ፓልመር እንደ ሞይሰስ ካይሴዶ ሰጥተው ረጅም ጊዜ ማቆየት ፍላጎት ነው ያላቸው። ሌላው ሪስ ጄምስን በተመለከተ የድሞላ ሉክማን የአትሌቲኮ ማድሪዱ ተጫዋች በዚህ ሰዓት ላይ ምርጡ የቀኝ ተመላላሽ ነው። ቼልሲ በጣም እድለኛ ነው እንደሱ አይነት ተጫዋች ስላለ። በአውሮፓ ውስጥም ለየትኛውም የአጥቂ ክፍል ፈተና የሚሆኑ ተጫዋች ሲል አምበሉን አወድሶታል። አምበሉ በጉዳት ብዙ ጨዋታ የሚያመልጠው ተጫዋች እንደሆነ ይታወቃል። ግን ቼልሲ
ከኖቲንጋም ፎረስት በጣም ወሳኝ የተባለ ጨዋታ ዛሬ በስታንፎርድ ብሪጅ ይደረጋል። አመሻሽ 11 ሰዓት ሲል ይጀምራል ጨዋታው። በቼልሲ በኩል 26 ድል 10 አቻ 18 ሽንፈት በዚህ ዓመት ያስተናገዱ ሲሆን በኖቲንጋም ፎረስት በኩል በዚህ ውድድር ዓመት 18 ድል 13 አቻ 20 ሽንፈት አስተናግደዋል። ስታንፎርድ ብሪጅ አንቶኒ ቴይለር የሚመሩት ጨዋታ ነው የዛሬውን መርሃ ግብር። በቼልሲ በኩል በመጨረሻ 5 ጨዋታ 2 ድል ብቻ ነው ያላቸው፣ 3 ጨዋታ ተሸንፈዋል። በአንጻራዊነት ኖቲንጋም ፎረስት በመጨረሻዎቹ 5 ጨዋታ ሽንፈት አልገጠማቸውም። 4ቱን ድል አድርገው በአንድ ጨዋታ ብቻ አቻ ወጥተዋል። በእርስ በርስ ግንኙነታቸው ቼልሲ 41 ጊዜ ኖቲንጋምን አሸንፏል። ኖቲንጋም በአንጻራዊነት ቼልሲን 26 ጊዜ አሸንፏል፣ 29 ጊዜ ያቸው ወጥተዋል። የመጨረሻ 4 ግንኙነታቸውን ነጥለን ከተመለከትን ቼልሲ 3ቱንም አሸንፏል፣ አንድ ጨዋታ ብቻ አቻ ወጥተዋል። በቡድኖቹ መካከል የመጀመሪያ ዙር ጨዋታን ቼልሲ 3-0 በሆነ ውጤት ነው ድል ማድረግ የቻለው፣ ወይም የመጨረሻ ግንኙነታቸው በቼልሲ 3-0 አሸናፊነት ተጠናቋል። ዛሬ የሚደረገውንስ መርሃ ግብር ቼልሲ ወይንስ ኖቲንግሃም ፎረስት ማን በበላይነት ሊወጣው ይችላል? ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ያስፍሩልን። ሚኬል አርቴታ ዛሬ ስራ አለባቸው። ሚኬል አርቴታ አስቀድመው እንደተናገሩት ዛሬ በኢትዮጵያን ሰዓት አቆጣጠር ምሽት 4 ሰዓት የሚደረገውን የማንቸስተር ሲቲ እና የኤቨርተንን የሂል ዲክሰንን ጨዋታ እንደሚመለከቱት አረጋግጧል። አዎ ጨዋታውን እመለከተዋለሁ፣ ምክንያቱ ሲባሉ እግር ኳስ ስለምወድ ብሏል። እሳቸው ምክንያቱ ግልጽ ነው። የሲቲን መሸነፍ ይጠባበቃሉ። በተለይም የሲቲ ዛሬ የሚሸነፍላቸው ከሆነ ለአርሰናል ለዋንጫ ግስጋሴ መንገድ እንደ መጥረግ ያክል ነውና የኤቨርተን ትልቅ ውለታ ይኖርባቸዋል። ሚኬል አርቴታ ግን ኳሱንም ማየው ኳስ ስለምወድ ነው ሲሉ በቀልድ መልክ ተናግረውታል። በዚህ ሳምንት በጣም ወሳኝ የተባለ ድል ነው ያስመዘገቡት። በሳምንቱ መጨረሻ የነበረውን ጨዋታ የአርሰናል ድል ብቻ ሳይሆን የተቆጠሩት የግብ መጠኖች በጣም ወሳኝ ነበሩ። በነገራችን ላይ ቡካዮ ሳካ በጨዋታው አጋጣሚ ያደረገው ነገር በጣም አነጋጋሪ ነበረ። የቪክተር ዮኬሬሽ የመጀመሪያ ግብ እንደተቆጠረች ዛሬ 3 ወይም 4 ግብ እናስቆጥራለን እያለ ነበር። ይሄ በካሜራ እዛው ጨዋታው እንቅስቃሴ ላይ የተያዘ ነው። 3 እና 4 ግቦች ያስፈልጉናል እናስቆጥራለን ብሎ ነበረ። የቡድኑ አምበል እንዳለው 3 ግቦችን አስቆጥሯል። ከዛ በኋላ 2 ግቦችን አክለው አንዱ ቪክተር ዮኬሬሽ፣ አንደኛው ደግሞ ራሱ ያስቆጠራትን ግብ ጨምሮና አንዳንድ አምበሎች ሚናቸው ምን ያህል ከፍ ያለ እንደሆነ የቡካዮ ሳካ ሚና ማሳየት ያስችላል። የቀድሞ የማንቸስተር ዩናይትድ አጥቂ ዋይኔ ማርክ ሩኒ አርሰናል በሲቲ ተሸንፎ እንኳን ዋንጫውንም እንደሚበላ እየተሰማኝ ነበር ሲል አሁንም እምነቱ ከአርሰናል ጋር እንዳለ በተለይም ከሳምንቱ የፉላም ድል በኋላ በአርሰናል ላይ ያለው መተማመን እንደቀጠለን የተናገረው። አርሰናል የፕሪሚየር ሊጉን ዋንጫ የሚወስንበት 3 ጨዋታ ይቀረዋል። በነገራችን ላይ አርሰናል ሁሉንም ጨዋታ እያሸነፈ በርከት ያሉ ግቦችን እያስቆጠረ ወይም ሲቲ ከሚያስቆጠራቸው ግቦች በላይ እያስቆጠረ የሚሄድ ከሆነ በራሱ ሻምፒዮን መሆን ይችላል። እነኚህ 3 ጨዋታዎች ደግሞ ለአርሰናል ለየት የሚያደርጋቸው የሚገጥማቸው ቡድኖች በሙሉ ከወገብ በታች ናቸው። ለአብነት ያክል ዌስትሃምን በ17ኛ ሳምንት በ36ኛ ሳምንት ሲገጥም 17ኛ ሆኖ ነው ዌስትሃም። በርንሌይን 37ኛ ሳምንት ሲገጥም 19ኛ ሆኖ ነው። ፓላስን 38ኛ ሳምንት ሲገጥም ፓላስ በጊዜያዊነት 14ኛ ደረጃ ላይ ነው እና የሚገጥማቸው ቡድኖች በአንጻራዊነት ከወገብ በታች ናቸው። ሲቲን ካየን ብሬንትፎርድ 6ኛ፣ ኤቨርተን 11ኛ ነው፣ ክሪስታል ፓላስ 14ኛ ነው፣ በርንሞስ 8ኛ ነው፣ አስቶን ቪላ 5ኛ ነው እና ቀጣይ የዛሬውን ጨዋታ ጨምሮ ሲቲ ከሚያደርጋቸው 5 መርሃ ግብሮች 3ቱ ከ10ኛ በታች ያሉ ቡድኖች ናቸው፣ ወይም ለቶፕ 10 ውስጥ ያሉ ቡድኖች ናቸው፣ ምርጥ 10 ውስጥ እና ሲቲ በአንጻራዊነት ጠንከር ያለ ተጋጣሚ ያለው። አርሰናል እረፍት የለም። በዚህም ሳምንት የሳምንቱ አጋማሽ ሌላ ጨዋታ ይጠብቃቸዋል። ማክሰኞ ምሽት 4 ሰዓት ላይ ኤሚሬትስ ላይ ከአትሌቲኮ ማድሪድ ይጫወታሉ። ከዛ እሁድ ደግሞ ሌላ በጣም ወሳኝ ጨዋታ ይጠብቃቸዋል። ይሄ ጨዋታ ደግሞ እሁድ 12:30 ከዌስትሃም ዩናይትድ ጋር ለንደን ስቴዲየም የሚያደርጉት ጨዋታ ነው። ስለዚህ አርሰናል ወደ ቡዳፔስት ያቀናል አያቀናም? ታሪካዊን ሻምፒዮንስ ሊግ በታሪክ ለመጀመሪያ ጊዜ ዘንድሮ ያመጣዋል አያመጣው የሚለውን በሳምንቱ አጋማሽ ማክሰኞ ምሽት 4 ሰዓት በኤሚሬትስ በሚደረገው ጨዋታ አንድ ብሎ የሚወስን ይሆናል። የመጀመሪያ ዙር ጨዋታ ባቻ ውጤት ወይም 1-1 ተጠናቆ እንደመጡ ይታወቃል። በዚህ ሳምንትስ የሚለው በትልቁ ይጠበቃል። ከዚህ ጋር በተያያዘ አርሰናል አሁንም ጨዋታ እያደረገ ይቀጥላል ማለት ነው። በሳምንቱ አጋማሽ ጀርመናዊ ዳኛ ሰርቢት ማክሰኞ ከአትሌቲኮ ማድሪድ ጋር የሚደረገውን ጨዋታ እንዲሁ በመሃል ሜዳ ዳኝነት እንዲመሩት ሲመረጡ አርሰናል በእኚህ ዳኛ ስር ያደረጓቸው ሁሉንም ጨዋታዎች ያሸነፉ ሲሆን አትሌቲኮ ማድሪድ በበኩላቸው በዳኛው እየተመሩ ያደረጓቸውን እንዲሁም ጨዋታዎች ማሸነፍ አልቻሉም። ስለዚህ አትሌቲኮ ማድሪድን ጥሎ ለማለፍ ጥሩ ገድ ያለው ይመስላል ዳኛው ለአርሰናል።
በዛ ጨዋታ ላይ አርሰናሎች ለየት ያለ ነገር ሊያደርጉ አስበዋል። ይሄኛውም አርሰናሎች በጣም ለየት ያለ ቲፎ አዘጋጅተዋል የተባለው ይህም በጨዋታው መጀመሪያ ሰዓት ላይ በኤምሬትስ ስቴዲየም ይታያል። እናም የአሁኖቹን ተጫዋቾችና ያለፉትን ከዋክብቶች የሚያሳይ ትልቅ ጽሁፍም የተጻፈበት እንግዲህ የአርሰናል ደጋፊዎች ይህን ቲፎ ይዘው ይገባሉ። ደመቅ ያለም እንግዲህ አቀባበል ለተጫዋቾቹ ከስቴዲየሙ መግቢያ በር ከስቴዲየሙ ውጭ ጀምሮ ይደረጋል ተብሎ ይጠበቃል። ይህም ተጫዋቾቹን ለማነሳሳት ነው ተብሏል። ምናልባት በዚህ ሳምንት አንድ ተጫዋች ሊነገርለት ይገባል። ማይል ሉዊስ ስኬሊ፣ እሱን እናንሳው። በአርሰናል በኩል ማይል ሉዊስ ስኬሊ በዚህ ክረምት አርሰናልን የሚለቅበት ትልቅ እድል አለ። እናም በሰሜን ለንደን እንግዲህ የነበረው ቆይታ አሁን ጥርጣሬ እየገባው መጥቷል ተብሏል። በርከት ያሉ የዜና ምንጮች እንደጠቆሙት ከሆነ የሂል ኤደን ምሩቁ የመሸጥ ሁኔታው እርግጥ ሊሆን ይችላል። በተለይም አርሰናል ቀጣይ ክረምት እንደሚያደርገው ዝውውር። በዚህ ሳምንት ግን ወደ አማካይ ስፍራ ተመልሶ በጣም ድንቅ ምሽት ነበር ያሳለፈው። የላንክሻየር ደርቢ ጨዋታ ለዩናይትድ 1 ነጥብ በቂው ነበረች የሻምፒዮንስ ሊግ ትኬትን ለመቁረጥ፣ ግን ድፍን 3 ነጥብ ነው ያገኘበት። ሊቨርፑልን 3-2 በሆነ ውጤት ድል አደረጉ። ጨዋታውን ገና ማቲያስ ኩኛ 6ኛው ደቂቃ ለግብ አስቆጥሮ ዩናይትድ መራ። ቤንያሚን ሼሽኮ 14ኛው ደቂቃ አስቆጥሮ ዩናይትድ 2-0 እየመሩ እረፍት ወጡ። ከረፍት በኋላ ግን ሊቨርፑል ጥሩ ተነቃቅቶ ነበረ። በተለይም 47ኛው ደቂቃ ላይ ዶሚኒክ ሶቦስላይ ላይ ግብ አስቆጥሮ ሊቨርፑል 2-1 ተመራ። ከዛ ጋክፖ 56ኛው ደቂቃ ላይ 2-0 የተመራውን ሊቨርፑል 2-1 እንዲሆን አደረገ። ጨዋታው በተወሰነ መንገድ በዛ ሰዓት ላይ የሊቨርፑል የበላይነት በጣም የተሻለ ነበረ። ግን በኋላም ላይ ኮቢ ሜኖ 77ኛው ደቂቃ ላይ ጨዋታውን ልዩነት የፈጠረች ግብ ለማንቸስተር ዩናይትድ ከመረብ አዋሃደ። ማንቸስተር ዩናይትድ ማሸነፉን ተከትሎ ከ2 ዓመት በኋላ ወደ ሻምፒዮንስ ሊግ ሲመለስ ሊቨርፑል በውድድር ዘመኑ 11ኛ የፕሪሚየር ሊግ ሽንፈቱ ነው በማንቸስተር ዩናይትድ በኩል። በዚህ ዓመትም ሊቨርፑልን በሁለቱም ዙር ጨዋታ በአንፊልድም በኤምሬትስም ድል አድርጓል። ይህ ሲሆን እነሆ ከ10 ዓመት በኋላ እንደማለት ነው። ዩናይትድ በ64 ነጥብ 3ኛ፣ ሊቨርፑል 58 ነጥብ 4ኛ። ቀጣይ ሊቨርፑል ከቼልሲ ሌላ ትልቅ ጨዋታ ቅዳሜ፣ እንዲሁም ሰንደርላንድ ከማንቸስተር ዩናይትድ ቀጣይ ቅዳሜ ጨዋታቸውን ያደርጋሉ። ማይክል ካሪክ በራስ መተማመን ሰጥቶናል ብሏል ኮቢ ሜኖ። የማንቸስተር ዩናይትድ የማሸነፊያ ግብ ያስቆጠረው ኮቢ ሜኖ ቡድኑ ለካሪክ መፋለም እንደሚፈልግ ተናግሯል። ተሰልፎ አለመጮት ከባድ ነበር ያለው ኮቢ ሜኖ፣ ነገር ግን መስራቴን ቀጥዬ ነበር ሲል ተደምጧል። አክሎም ካሪክ መጥቶ ለእኔ ብቻ ሳይሆን ለሁላችንም በራስ መተማመን ሰጥቶናል ያለ ሲሆን ለሱም መፋለም እንፈልጋለን ብሏል። ቡድኑ ለካሪክ ሁሉንም ያደርጋል፣ ለሱም በሜዳ ላይ መሞት ዝግጁ ነን ሲል ተደምጧል። አመቱን በጥሩ ደረጃ ማጠናቀቅ እንፈልጋለን፣ በሻምፒዮንስ ሊግ መሳተፍ በቂ አይደለም፣ መፋለማችንን መቀጠልና በጣም የተሻለውን ነጥብ በፕሪሚየር ሊጉ ይዘን ማጠናቀቅ እንሻለን ብሏል። የጨዋታው ኮከብ ኮቢ ሜኖ። የሊቨርፑል የዚህ ሲዝን ምርጡ ተጫዋች ዶሚኒክ ሶቦስላይ ሻምፒዮንስ ሊግ ግድ ይላል እያለ ነው። የሊቨርፑል አማካይ ዶሚኒክ ሶቦስላይ ከኦልትራፎርድ ያለ ነጥብ መመለሳቸው እንዳበሳጨው ተናግሯል። ምንም ነጥብ ሳንይዝ ወደ ቤታችን መመለሳችን ያሳዝናል፣ ጥሩ ሁኔታም አይደለም ብሏል ዶሚኒክ ሶቦስላይ። አሁን ትኩረቴ ቀጣይ ዓመት አይደለም ቀጣይ 3 ጨዋታዎች ነው ያለው ሶቦስላይ። ሻምፒዮንስ ሊግ መግባት እንሻለን፣ አሁን ሙሉ ትኩረቴ ሻምፒዮንስ ሊግ ስለ መግባት ብቻ ነው ሲል ተደምጧል ዶሚኒክ ሶቦስላይ። ከቆመ ኳስ ጎል ተቆጥሮብናል፣ ስለ መልሶ ማጥቃት ነው የማወራው፣ ይህ የካውንተር አታክ ማለት ነው። ሁለተኛው ጎልም በዚህ መንገድ ነው የተቆጠረብን፣ የበለጠ ትኩረት ማድረግ አለብን በእያንዳንዱ ዝርዝር ጉዳዮች ላይ ብሏል ዶሚኒክ ሶቦስላይ ከጨዋታው በኋላ። በማንቸስተር ዩናይትድ ድል ጉዳይ ላይ እንግዲህ አርኔ ስሎት በተለይም ለድሉ አንድ ምክንያት ከሆነችው የቤንያሚን ሼሽኮን ግብ እንደማይቀበሉ ተናግሯል። እሳቸው የሊቨርፑል ዋና አሰልጣኝ አርኔ ስሎት ቫር ሊቨርፑልን እየበደለ ነው ሲሉ ቅሬታቸውን አቅርበዋል። በጨዋታው ኳስ የሼሽኮን እጅ ነክቶ ነበር ያሉት አርኔ ስሎት ኳሱ አቅጣጫ ተቀይሯል፣ ስለዚህ ነክቶታል ብለዋል። ነገር ግን የቫር ጣልቃ ገብነት ካለ ውሳኔው ከሊቨርፑል ተቃራኒ እንደሚሆን ሳይታለም የተፈታ ነው፣ አመቱን ሙሉ ሲፈጠርብን ነበር ብለዋል። የቫር በደል እንዳለ ሆኖ ራሳችንን መመልከት አለብን ያሉት አሰልጣኙ የበላይነት ሲወሰድብን ነበር፣ በተሻለ መከላከል አለብን ብለዋል። አሌክሳንደር ኢሳክ መቼ ይመለሳል ሲባሉ በቅርቡ ብለዋል። በነገራችን ላይ ቃል ስፖርት ዩቲዩብ ቻናል ትላንትና በፈጣን የመረጃ ሰዓታችን ኢሳክ ተጎድቷል፣ በላንክሻየር ደርቢ ጨዋታ አይገኝም ብለን በርካቶችም አላመኑንም ነበረ። በመረጃው ግን ያው ኢሳክ እንደሌለ በጨዋታውም ተመልክተናል።
የዩናይትድ ጥንካሬን መቆጣጠርም አቅቶን ነበር ብለዋል አርኔ ስሎት። ጨዋታው የማንቸስተር ዩናይትድ ጥንካሬ በደንብ የታየበትና ለሊቨርፑል ፈታኝ ሆኖ እንደነበረ እሳቸው ማረጋግጧል። አርኔ ስሎት የማንቸስተር ዩናይትድ ጥንካሬ የቆመ ኳስና መልሶ ማጥቃት ነበር፣ እኛ ሁለቱንም መቆጣጠር አልቻልንም ሲሉ ተደምጠዋል። አክሎም ሜዳ ውስጥ የተሻለው ቡድን ስንሆን አስቂኝ ግቦችን አስተናግደን ነው የተሸነፍነውም ሲሉ ተደምጠዋል። እንደ አጠቃላይ እሳቸው ቡድን በደርሶ መልስ በዩናይትድ ተሸነፈ። በዚህ ዓመት 11ኛ የፕሪሚየር ሊግ ሽንፈት ገጠማቸው። የአውሮፓ ሻምፒዮንስ ሊግን አሁንም 100% አላረጋገጠም ቡድናቸው። ቀጣይ ከነ አስቶን ቪላ ከነ በርንማውዝ ከነ ብራይተን ጋር ፍልሜ ጠብቀዋል ማለት ነው። ይህ ቡድን የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ ማለት ነው። እንደ አጠቃላይ እሳቸው የዩናይትድን ጥንካሬ መቋቋም አልቻልንም ነበር ብለዋል። ማን ዩናይትድ በማይክል ካሪክ ስር 10 ድል 2 አቻ 2 ሽንፈት። በአጠቃላይ የእሳቸው ቡድን እንዲህ አይነት ጉዞ ሲያደርግ ቋሚ ይሁኑ የሚለው ነገር ነው በትልቁ አሁን እየተነሳ የሚገኘው። አሰልጣኝ ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ ለመሆን ቀዳሚ እጩ መሆናቸው ግን እርግጥ ነው። እንደ ፋብሪዞ ሮማኖ ዘገባ ከሆነ አሰልጣኙ በክለቡ የመቀጠል እድል ከሳምንት ሳምንት እየጨመረም ነው ይላል ዘገባው። በቡድን ውስጥ እንግዲህ እሳቸው መምጣት ያመጣው ለውጥ ይታወቃል። በሌላ በኩል ጆሽኳ ዜርኪዚ የማንቸስተር ዩናይትድ ክለብ ውስጥ እንግዲህ መቆየት ፍላጎት ቢኖራቸውም የእሳቸው መምጣት በኋላ ግን የነኚህ ተጫዋቾች ሚና በጣም ዝቅ ብሏል። በእርግጥ ቀድሞም ዝቅ ያለ ነበረ። በማንቸስተር ዩናይትድ በኩል ውይይቶች ይደረጋሉ። አጠቃላይ የውይይቶቹ ጭብጦች ደግሞ ካሪክን ቋሚ እናድርግና ይሄ ነባር ተጫዋቾችን በቡድን ውስጥ ያሉትን እንሽጣቸው፣ በውሰት እንስጣቸው በሚል ጉዳይ ላይ ማንቸስተር ዩናይትድ ቀጣይ ስብሰባ አድርጎ ትልቅ ውሳኔ በእነኚህ ጉዳዮች ላይ ይወሰናለም ተብሎ ይጠበቃል። የካሪክን ጉዳይ እያነሳን ነው። ማይክል ካሪክ ድንቅ ስራ እየሰራ ነው ያለው የዓለማችን ፈጣኑ ሯጭ ዩዚያን ቦልት ነው። ጃማይካ የቀድሞ ታሪካዊ አጭር ርቀት ሯጭ ዩዚያን ቦልት ተጠባቂውን ጨዋታ ለመታደም ትላንትና ኦልድ ትራፎርድ ነበረና ቃለመጠይቅ ተደርጎለት ነበረ። ከጨዋታው በፊት ቃሉን የሰጠው ዩዚያን ቦልት ብሩኖ ፈርናንዴዝ አስደናቂ የማንቸስተር ዩናይትድ ተጫዋች፣ አክሎም ፈርናንዴዝ በዩናይትድ እያደረገ ያለውም ነገር ፍጹም የተለየ መሆኑን ተናግሮ በማይክል ካሪክ በኩል ደግሞ ማይክል ካሪክ የማንቸስተር ዩናይትድ ቤት የሰራው ስራ በጣም አስደናቂ ነው። ምርጥ ስራን ሰርቷል። አሁንም ምርጥ ስራ እየሰራ ነው። በተለይም ቡድን ውስጥ በራስ መተማመን መልሶ እንዲመጣ ካሪክ ወሳኙን ሚና ይወስዳልና የካሪክ ሚና በማንቸስተር ዩናይትድ ቀለል ተብሎ የሚገለጽም አይደለም ሲል አወድሶታል። በካሪክ በኩል የፈርጉሰን ህመም ተጽዕኖ አድርጎብናል ብለዋል ካሪክ። በውጤቱ እንደሚደሰቱ ሰር አሌክሳንደር ቻክማን ፈርጉሰን እርግጠኛም ነኝ ብሏል። የቀድሞ የማንቸስተር ዩናይትድ ታሪካዊ አሰልጣኝ ሰር አሌክስ ፈርጉሰን ሆስፒታል ገብተዋል፣ እንመለስበታለን። አሁን ላይ ሰር አሌክስ ፈርጉሰን ህመም ዜና ትክክል መሆኑን አሰልጣኝ ካሪክ ካረጋገጡ በኋላ ስለ ሁኔታው ያወቅኩት ከጨዋታው በፊት ነው። አሁን ተጨማሪ መረጃዎች የለኝም፣ ግን ደህና እንደሚሆኑ ተስፋ አደርጋለሁ ብለው ነበረ። አክለውም የሰማነው ዜና ተጽዕኖ አሳድሮብን ነበረ። በቶሎ ሰር አሌክሳንደር ቻክማን ፈርጉሰን እንዲያገግሙ እንመኛለን። ውጤቱ ደግሞ ለሳቸው ነው። ሆስፒታል ሆነው ሲሰሙ እንደሚደሰቱ ተስፋ አደርጋለሁ ብሏል። የማንቸስተር ዩናይትድ የቀድሞ አለቃና ታሪካዊ አሰልጣኝ ሰር አሌክሳንደር ቻክማን ፈርጉሰን ትናንት ከጨዋታው በፊት ነው ወደ ሆስፒታል ያመሩት። ሰር አሌክስ ፈርጉሰን በኦልድ ትራፎርድ ስቴዲየም ጥሩ ስሜት ስላልተሰማቸው ነበር ሆስፒታል የሄዱት። የቀድሞ የዩናይትድ አሰልጣኝ ለጥንቃቄ ሆስፒታል እንዳቀኑም ሲነገር፣ ማይክል ካሪክ የእሳቸው መታመም ድሉ እንደሚያስፈልገና ለእሳቸው ልናበረከተው ስለሚገባ ተጽዕኖ አሳድሮብናል፣ ያም ተጽዕኖ ድል እንድናደርግ ረድቶናል ብለዋል። ማንቸስተር ዩናይትድን በገጠመው ሊቨርፑል ውስጥ ኢሳክን አላየነውም። እንደሚታወቀው አሌክሳንደር ኢሳክ በመጠነኛ ጉዳት ምክንያት ነበረ ከጨዋታ ውጭ ሆነው። ከረጅም ጊዜ ጉዳት የተመለሰው ኢሳክ በክሪስታል ፓላስ ጨዋታ ግብ ማስቆጠሩ አይዘነጋም። ትላንትም ተጠብቆ ነበረ፣ ያው ግን በጉዳት እንደማይኖር አረጋግጠነው ነበረ በቃል ስፖርት ዩቲዩብ ቻናል በማደዳ ጥንቅራችን። አይሳክ በጨዋታው ያልተሳተፈው ከረጅም ጊዜ ጉዳት እንደመመለሱ ለጥንቃቄም ነው የሚሉ መረጃዎች ሲወጡ ነበረ። ኮዲ ጋክፖ በጨዋታው የፊት መስመሩን መርቶ ነበረ፣ ግን ያለ ቲፒካል ነምበር 9 ተጫወቱ። ሁጎ ኤኬቴኬም ጉዳት ላይ እንዳለ ይታወቃል። ዩናይትድ ከ10 ዓመት በኋላ ሊቨርፑል እንድል ያደረገ ኮዲ ጋክፖ ከማንቸስተር ዩናይትድ ጋር 5ኛ ጎሉን አስቆጠረ። ሊቨርፑልን ከተቀላቀለ በኋላ በርካታ ገቢ ያስቆጠረበት ቡድን ለኮዲ ጋክፖ ማንቸስተር ዩናይትድ እንዲሆን እንደዚሁ ያስቻለውም ጭምር ነበረ። ማይክል ካሪክ ወደ ዩናይትድ ከመጡ በኋላ
በተለይም ከድሎቹ በላይ ድሎቹ የተገኙባቸው ክለቦች በጣም አስገራሚ ናቸው። ማንቸስተር ሲቲን 2-0፣ አርሰናልን 3-2፣ ቶትናምን 2-0፣ ቼልሲን 1-0፣ ሊቨርፑልን 3-2። አምስቱንም ታላላቅ የፕሪሚየር ሊግ ክለቦች ወይም ቢግ ሲክስ የሚባሉት ውስጥ ያው ዩናይትድ አንዱ ስለሆነ አምስቱንም ገጥሞ በዚህ ዓመት አምስቱንም ካሪክ ድል አድርጓቸዋል። ያ ማለት እነኚህ ቢግ ሲክስ ክለቦች ካሪክን ለማሸነፍ ቀጣዩን ዓመት መጠበቅ ይኖርባቸዋል። በጨዋታው ላይ ማቲያስ ኩኛ ትላንትናም ግብ አስቆጥሯል። በነገራችን ላይ ማቲያስ ኩኛ ያስቆጠረባቸው ክለቦች አርሰናል ላይ ግብ አስቆጥሯል፣ ቼልሲ ላይ ግብ አስቆጥሯል፣ አሁን ደግሞ ሊቨርፑል ላይ ግብ አስቆጥሯል እና ቢግ ሲክስ ክለቦች ላይ ግብ ማስቆጠሩን ቀጥሏል። ከጨዋታው በኋላ ማቲያስ ኩኛ ካሪክ ወደዚህ ሲመጣ ልክ እንደ ሰር አሌክሳንደር ቻክማን ፈርጉሰን አይነት የተለየ መንፈስ ይዞ ነበረ ወደ ቡድኑ የመጣው። ሁልጊዜም ስለ አሸናፊነትና ስለ ድል አድራጊነት ቡድኑን በመገንባት ላይ ነበር ያሳለፈው። እናም በጣም አስደናቂ አሰልጣኝ ወደ ቡድኑ መጥቶ አስደናቂ ውጤት እየተመዘገበ ነው ብሏል። ማቲያስ ኩኛ በነገራችን ላይ በኦልትራፎርድ ሊቨርፑል ላይ ፈጣን ግቦችን ያስቆጠረ ተጫዋች ሆኗል። ሩድ ቫን ኒስተልሮይ ኤፕሪል 2023 ላይ በ5ኛው ደቂቃ ላይ ካስቆጠረ በኋላ ትላንትና ማቲያስ ኩኛ በ6ኛው ደቂቃ ነበረ ግብ ማስቆጠር የቻለው። የጨዋታውን ኮከብ እናንሳው። ኮቢ ሜኖን የማሸነፊያ ግብ አስቆጠረ። 89% ኳስ ስኬታማ ነበረ። ቅብብሉ 100% ድሪብሉ ስኬታማ ነበረ። ከ7 የመሬት ላይ ግንኙነት 5ቱን አሸንፏል። 7 ኳሶችን መልሶ ነጥቋል። 21 ኳሶችን ከራሱ የሜዳ ክፍል ወደ ማጥቃት ቀጠና ይዞ ተሸጋግሯል። ኮቢ ሜኖን በተመለከተ እንደውም እነ ዴሜትሪ ቤርባቶቭ ጭምር ሀሳባቸውን ሲያገሩ ነበር። ዴሜትሪ ቤርባቶቭ ኮቢ ሜኖ በቀላሉ ጨዋታዎችን ድል ማድረግ እንድትችል የሚያስፈልገ ተጫዋች ነው፣ እሱ ለሩበን አሞሪም እና ለተጠራጠሩት ሁሉ ምላሽ ሰጥቷል ሲል ሮይ ኪን ይህ ልጅ ድንቅ፣ በጣም አስገራሚ፣ ያለፉት ጥቂት ወራት ግን ለሱ በጣም አስቸጋሪ ነበሩ፣ ነገር ግን በሁሉም ወጣት እግር ኳስ ተጫዋች ላይ የሚያጋጥም ነገር አጋጠመው፣ ዋናው ነገር መመለሱና ዩናይትድን መጥቀሙ ነው ሲል ተደምጧል ሮይ ኪን። በውድድር ዓመቱ ብዙ ኳሶችን በማቀበል ብሩኖ ፈርናንዴስ 126 ደርሷል። ይሄ ጥራት ያላቸውን ማለት ነው። ትላንትና ብቻ ብሩኖ ፈርናንዴዝን ብናይ 6 የግብ ዕድል ፈጥሯል፣ አንደኛ። በጨዋታው ላይ 2 ትልቅ የግብ ዕድሎች ፈጥሯል፣ አንደኛ። በጨዋታው ላይ ብዙ በተቃራኒ ሳጥን ኳሶችን በመንካት ቀዳሚው ነው፣ ወይም የሚስተካከለው እንጂ የሚበልጠው የለም። እንደ አጠቃላይ ኦፕታ ባለፉት 22 ዓመታት መረጃን ባሰባሰበበት ሂደት በአንድ የውድድር ዓመት ለማን ዩናይትድ ብዙ ኳሶችን ብዙ የግብ ዕድሎችን በመፍጠር ብሩኖ ቀዳሚ ሆኗል። አሁንም 120 የግብ ዕድሎችን ፈጥሯል። ዶሚኒክ ሴቦዝ ላይ 65፣ አንቶኒ ስታች 61፣ ዴክላን ራይስ 61 የግብ ዕድሎችን ነው መፍጠር የቻሉት። የብሩኖ ሚና በዩናይትድ እንዴት ያለ መሆኑን ሌላ ማሳያ ቁጥር ነው። ዩናይትድ ጠቀም ያለ ገንዘብም ያገኛል። ማንቸስተር ዩናይትድ በዘንድሮ የውድድር ዘመን ከዋና አጋር ድርጅቱ የገቢ መጠኑ 160 ሚሊዮን ፓውንድ ደርሷል። የሊጉ አሸናፊ ሊቨርፑል 150 ሚሊዮን ፓውንድ ሁለተኛ ነው። ማንቸስተር ዩናይትዶች በሚቀጥለው የውድድር ዘመን አዲስ አጋር ድርጅትም እጅጋቸው ላይ ይፈልጋሉ ተብሎ ይታሰባል። ማንቸስተር ዩናይትድ የሻምፒዮንስ ሊግ ተሳትፎን ካረጋገጠ ደግሞ ተጨማሪ 10 ሚሊዮን ፓውንድ ያገኛል በሚለው አንቀጽ መሰረት ዩናይትድ ቀጥታ ከድሉ በኋላ የሚያገኘው ገንዘብ ወደ 160 ሚሊዮን ፓውንድ ያድጋል ማለት ነው። የማይከል ካሪኮ ቡድን ማንቸስተር ዩናይትድ በዚህ የውድድር ዓመት የሻምፒዮንስ ሊግ ትኬትን የቆረጠ በጣም አትራፊ የሆነበት ዓመት ነበር ማለት ይቻላል። በተለይም ከአምናው ከተነጻጸረ ዩናይትዶች በጣም ካስቸጋሪ ነገር ወጥተው ወደ ሻምፒዮንስ ሊግ ከ2 ዓመት በኋላ የተመለሱበትና ዘንድሮ በአንጻራዊነት ዩናይትዶች በጣም ጥሩ ነበሩ። አንጻራዊነቱ ከዩናይትድ ማንነት አንጻር ነው። ዛሬ የኢትዮጵያ ፕሪሚየር ሊግ በ3 ጨዋታዎች ይመለሳል። በአዲስ አበባ ስቴዲየም ወላይታ ዲቻ ከሀዲያ ሆሳዕና፣ ሐዋሳ ከተማ ከሸገር ከተማ፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም አንድ ጨዋታ ብቻ ነው መቻል ከአዳማ ከተማ ይጫወታሉ። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ አመሻሽ 11 ሰዓት ቸልሲ በስታንፎርድ ብሪጅ ከኖቲንግሃም ፎረስት፣ እንደዚሁም ምሽት 4 ሰዓት ኤቨርተን ከማንቸስተር ሲቲ ጨዋታቸውን የሚያደርጉ ሲሆን በጣሊያን ሴሪ ክሮሜንሴ ከላዚዮ፣ ሮማ ከፊዮረንቲና ይጫወታሉ። በላሊጋ ሴቪያ ከሪያል ሶሴዳድ ጨዋታቸውን የሚያከናውነው ይሆናል። ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ማስፈር ይቻላል። ቃል ስፖርት ዩቲዩብ ቻናል ግን ከጥቂት ደቂቃዎች በኋላ ለእናንተ ውድ አድማጮቻችን ተጨማሪ ጥንቅሮችን ይዘን የምንመለስ ይሆናል። ላይክ ካረጋችሁ ለእኛ በቂ ነው። ሀሳብ አስተያየትም ካለ በጨዋታም ቅድመ ግምት ዙሪያ አጋሩን። ሰብስክራይብ ስላረጋችሁም ከእኛ ጋር ስለነበራችሁም አመስግነን አበቃን።